የአረብ ሀገር ፍቅር እኮ ማለት ሸቀል ላርገው ይገናኛሉ። ከዛ ያቹን ያጠፉና ተመልሰው ይሄዳሉ። እውነቴን ነው። ሌላ ምንም ትርጉም የለው። ትንሽ ይሰሩና በዛችሁ ይገናኙባታል። ያቹን ባንድ ያጠፏትና ተመልሰው ይሄዳሉ። እውነቴን ነው። ከዛ ትንሽ ቆየት ብለው ምንቅርቅራቸው ይወጣል። አቶ ብር የት ይምጣ አለቃ አያዳሜ ጋር በማይጉረስ እውነቴን ነው። ትንሽ ከሰራ አባት ኧረ ችግር የለውም እንገናኝ፣ አንተ ባይኖርህም እኔ ስላለኝ አሳሳቢ አይደል ጅል እናትሽ በዛ ቁራሽ እንጀራ በልታ እያለ ኧረ ያገኝም አሁን አጅጂ አባትዬ አንተ ባይኖርህም እኔ ጋር ስራ አለ ገንዘብ አያሳስብህ እንጂ ኋላ በሳምንታችሁም በወራችሁም ብስ ብላችሁ ትለያያላችሁ። አቶ ብር ሲቆጠር የለም ጨርሰሽዋን ያዳሜ ግንትር እየበላሽ ከዚህ ውጭ የለም። ትንሽ ትሰራላችሁ፣ ያችሁን ባንድ ታጠፋላችሁ፣ ተመልሳችሁ ትሄዳላችሁ። ወር ትሰራላችሁ፣ ወር ትበሉበታላችሁ። አለቀ። ፍቅርም ብለሽ ያጣሽው ቁሳዊ ነገር ቢሆን በጣም ጥሩ ነበር፣ አይከፋም። እውነቴን ነው። ነገር ግን አንቺ ራስሽን ነው ያጣሽው። አሰሚም አትመከሪ ምናት የመጨረሻ ድንዝዝ ሰው እንዴት ራሱን አጥቶ ለሰው ይሆናል የሚባል ታሪክ የለም። እውነቴን ነው። አንዳንዴ እኔ በምን አይነት መንገድ እናንተ እኮ ከረሃባ ራሱ የሚይዛችሁ አይመስለኝም። ድንዝዝ ያላችሁ እኮ ናችሁ። በቃ ሐውልት ካለዛ ሰው ድምጽ በስተቀር ሌላ የማይሰማችሁ። አንዳንድ ወንዶች አሁን ታረክሽብኝ ሌላ ወራሽ ናት፣ ግን ካንተ ውጪ ያሉ ወንዶች እንዳለ ጦጣ የሆነ ሸብክ ነገር ነው የሚመስሏት፣ ሰው አይመስሏት። እውነቴን ነው። ስለዚህ ለዛ ነው ራስሽን የምታጭው። ታዩ ቢቀርስ እኔ እኮ አንዳንዴ ራሳችሁን ከምታጠው ባይፈቀር ቢቀር ምንድነው የሚጎላችሁ? አንድ ጤነኛ ነው የምትሆኑት፣ ሌላ ምንም አትሆኑም ባታፈቅሩ እኮ። እንዴት ነው ሰውየውን ሳናስቀይም ቀልዱ እንደማያስቅ መንገር የምንችለው? እውነቴን ነው። ጨነቀኝ እኮ አያስቅም ኧረ እንዳንል ይቀየማል። እንዳንስቅ ዝም ብዬ በማያስቀው ማግጠጥ ሰለቸኝ። ቆይ እንዴት ነው እሱ በማይቀየምበት መንገድ በማይቀየምበት መልኩ ነገር ግን ቀልዱ እንደማያስቅ ማስረዳት የምችለው? አንተ ቀልዱ አያስቅም ዝም በል ካልከው ይኮረፋል፣ ለ3 ቀን ይዘጋሃል። አረ ከዛ ወዲህ አይወድም እንደው ይሄ ልጅ ሳይው ደስ አይለኝም ነው የሚል። ወይ እና እንዴት እናስረዳችሁ? አያስቅማ። እኔ እናንተ በማታስቁት ወሬ ሰቀቀን ያዘ ዝም ብዬ ላግጥልኝ እንዴ ብዬ ላስረዳቸው? በቃ በሁሉም መቀየም ነው። ቆይ እንዴ ብዬ ተዋ እኔ አልተቀ ሚስቴን በሌላ አካውንት ጀንጅኛት ወዳጅ አፍቅራኝ አሁን እየመጣች ነው በለው። እኔን ፈተታ እኔን ልታገባ ማለት ነው። ቆይ አሁን ምን ላርጋት? እንደዚህ ሽጥ ላርጋት? የዝቅዝቅ ልስቀላት? አሁን እንደዚህ ብላችሁ የምታዳምጡ ባሎቻችሁን ለመጀረብ ሚስቶቻችሁን በሌላ አካውንት ለማውራት ነው። አታውሩ ይቀር። እውነቴን ነው። በተለይ ስደት ያላችሁ ስደት ላይ ሆነ አንተን እኮ በጣም ታፈቅራለች። ነገር ግን አንዱ የኔ ፍቅር ካላት ወይ አባት የኔ ውድ ልትለው ትችላለች። ለምን እንደሆነ አታውቅም። ዝም ብሎ በይ ስላላት ነው እንጂ አፍቅረው አይደለም። ስለዚህ አንተ በሌላ አካውንት ትመጣና እናትዬ አፈቅርሻለሁ ትላታለች። እሺ እኔም አፈቅርሃለሁ ትላለች። ምንም ሳታውቃ በዛ ምክንያት ችታረግሽብኝ ችታርጋብህ አይደለም። በቃ አፈቅርሻለሁ አልካት፣ ሳታውቃ አፈቅርሃለሁ አለች። ከዚህ ውጭ ሌላ ምንም ነገር የለም። በቃ ተው። ከተማመናችሁ ተማመኑ፣ ካልተማመናችሁ ወዲያ ተለያዩ። እኔ እኮ ባለሀብት መሆን አይደለም የከበደኝ፣ እውነቴን ነው። ነገር ግን ባለሀብት ሲሆን እንዴት ነው የባለሀብትኛውን አወራር ማወራው? ኦይ ሰላም ነው ነገሩም ችግር የለም። አዋለሁን እንጂ አወራሬ ሁሉ እኮ ነው የሚጥማችሁ። ገንዘብ ካለ ብሰድባችሁ ራሱ ማርማር ነው የሚላችሁ። እኔ ለምን እንደሆነ አይገባኝም። እየሰደብኳችሁ ይሄ አንቺ ምን ትመስላለች ጉቶ ራስ እያልኳችሁ ራሱ ወይኔ አተም እንዲያነጋገሩ ነው የምትሉት። ገንዘብ ነው እኔ ነው እንደውም ሲያሳስበኝ ነበር እስከዛሬ። አሁን ግን እንደውም ችግር የለውም። በቃ አቺ ምናምን ስለሽ ራሱ ወይ አባቴ ደሞ ሰጠራ ደስ ማለት ነው የምትይኝ። ክፉ እኮ ነው የገንዘብ። እውነቴን ነው አጨካከለ። እሺ አሁን ችግር የለውም ገንዘብ ካለ እንደዛ ትሉኛላችሁ። አሁን ገንዘቡ እንዴት ይንጣ? የዛሬ ምናምን አመት ሳስብ አሁን ባለውበት እድሜ ሀብታም እንደሆነ ነበር ያሰብኩት። አሁን ሲሆን ግን ያው እንደዛው ነው ወፍ። ብዙ ባለሀብቶች ሲያወሩ እኔ እዚህ የደረስኩት አፈር ግጬ ነው ይላሉ። እኛ ቆይና አመር ነው እንዴ የምንግጠው ነው ወይ ሳር ምናምን እየጋጥነ ነው እንደ በሬ? በቃ አፈር እንጋጣኛ። እንዴት ነው አፈር የሚጋጣው? ልንበላ እንደተዋ በስነ ስርዓት ዝም ብላችሁ የትኛው ድርጅት እንደሰረቃችሁ ከየትኛው መንግስት ጋር እንደተሻረካችሁ ንገሩ እንጂ ተሰርቶ መዝቻ አደርሱ ማታጭበረበሩ። አፈር ግጬ ሳር ግጬ በግጬ ሽቦ ግጬ አትበሉ እንዴ። በስነ ስርዓት ይሄን ሰርቼ ነው በሉ። ስደት ላይ እኮ እየኖርን አይደለም። እውነቴን ነው። መቼ ሰርተን ወደ ሀገራችን እስከምንመለስ እየጠበቅን ነው። ሌላ ምንም አይደለም። እዚህ እየተኖረ መስሏችሁ ነው? ነው አይደለም። አኗኗሪ ራሱ አይደለንም። ሰው አኗኗሪ ለመሆን ራሱ የኗሪ ግማሽ መሆን አለበት። አኗኗሪ ለመሆን እዚህ እኮ ለአኗኗሪ ማንመች ለኗሪ ማንመች። እውነቴን ነው። መቼ ሰርተን ተለወጥን አልተለወጥን ወደ ሀገራችን የምንገባበትን ቀን ብቻ እንጠብቅ።
ሌላ አይደለም። እኔ ግን ሄድ እያለኝ አይደለም። እኔ ለምን እንደሆነ አላውቅም። እኔ ሁላሊቴን እዚሁ ይቅበሩት፣ እኔ ልቤን ቆፍሮ ይቅበሩት። ሄድ እያለኝ በዚሁ አያያዜንም ሄድ አይመስለኝም። ነገር ግን እየኖርን አይደለንም። ይሄን ወቁ። ተመስገን ነው። ሄሎ እንዴት ነህ? ደህና። ያለህበት ሀገር ብሩ አሪፍ ነው አሉ። በስንት ነው የምትሰራው? ስንት ነው ደሞዝ? ምን አገባችሁ? በስንትስ ብሰራልኝ ምን አገባችሁ? ምን ጥልቅ አረጋችሁ? ለምን በወድ ያልሰራም? ማን ጠያቂ አረጋችሁ? እኔ ተቸግሬ ሳለ ማን ላከል ገንዘብ የታገኘህ የት ብላችኋል? አላላችሁም። አሁን የኔን ደሞዝ ማን ነው ጠያቂ ያረጋችሁ? ምን አገባችሁ? አገሩ ብሩ ጥሩ ይሁን ጥሩ አይሁን በቃ እሰራለሁ እበላለሁ። ሌላውን እኔ ይጭነቅ። ደርሶ ተቆርቋሪ ገንዘብ አጠራቅም። እሺ ከፈለክ ደግሞ በእኔ አስቀምጥ። ማን አንቺ አስቀማጭ ማረገው? አንተን አስቀማጭ ማረገው ማን ናችሁ? እውነቴ ነው። ዝም በሉ እና ቀልል እኮ እንዴት እንደነበር በቃ ዝም። ለምንድን ነው ንገሩኝ የምትሉት? እኔ በስንቱ ተናግሬ በሚዲያ ብናገር በዛ እኮ እየቀለድክ መስሎ ነው። እኔ እየቀለድኩ አይደለም። በዚህ የምናገረው ወደ ብልት ለምታረጉ ሰዎች ሙሉ ነው። እሑድ በረፍት ቀን ታመ ያልጠየቀ ሰው ሰኞ በስራው ቀን ሙታ ከስራ አስፈቅዶ ሊቀብር ይመጣል። እውነቴን ነው። እኔ እኮ ስለዚህ ማህበረሰብ ስለ ሰው ባላስ ነው የሚሻለኝ። እሑድ ስራ የለውም ቁጭ ብሎ ነው የሚለው። አንተ ታመሃል ማንጎ ማንጠልጠሉ ቢቀር 100 ብር መሸጎጡ ቢቀር የሆነ የሚጠጣ ነገር ማንጣቱ ቢቀር ፈጣሪ ማርህ ማለቱ ቀርቶ ሰኞ አንተም ትሞታለህ፣ እሱም ስራ ይሄዳል። ከዛ ከስራ አስፈቅዶ ሊቀብር ይመጣል። ይህ ሰው የኔ እኮ የሆነ ብሎንማ ጎሎናን የሆነ የጎደለን ነገር አለ። ይሄ ሙሉልን ወደ ፈጣሪ ንጩህ ይሙላልን ያቸው የጎደለችን ነገር እንጂ እንኳን አናስብም። ስንሞት ራሱ ማለት እንኳን በቃ ከስራ ለማረፍ ደስተኛ ነው እንጂ እኛ ሊቀብር መስሏችሁ ነው አይደለም። ምክንያት አገኘ ሰበብ አገኘ። እንደው አንድ ሞደው ጓደኛ የነበረ በቃ ምናምን ብሎ ከስራ ሊያርፍ ከዛ ፀሐይ ደበደበነ ቶሎ ቀብረን እንመለስ ብሎ ንፍሮውን እየቃመ ሊውል ማለት አሳማ ሁላ እንዴ ትባቀብሩኝ ቢቀር እናት አባቶች በቂ ናቸው። እኔን ለመቅበር እደፈናለሁ። አለቀ። ምንድነው ከዛ ውጭ ምንድነው ትርፉ? ሰው ሙቶ ሲለቀስ የሚሳቅ ቢሆን እኔ በጣም ብዙ ምስቅበት ሰው ነበር። እውነቴን ነው። እርግጥ ነው አይባልም። ነገር ግን እኔ የሚሳቅ ቢሆን እስቅ ነበር። አስባችሁታም? በህይወት እያለ ያነል ሌባ ልቅምቅም እንደው ፈጣሪ እንደው ከዚህ መንደር ይሄ ልጅ እንደው ወዲያ ውስድ አድርጎ ይገላግለን እንጂ እኮ እንደው ሀገሩ ሰላም አይሆንም። ይሄ እያለ ይሄ እንደው አሳዳጊ የበደለው ይሄ ዘሩ ማንዘሩ እንዲህ ነው እኮ ምናምን ሲል ቆይቶ ልክ ሲሞት አየየዋ እንዴት አለ ጥሩ ልኝ እንደው እንኳን አይደለም ሊናገር ሰው ሲያልፍ አንገቱን ደፍቶ ነበር። እንደው ታላቅ ወንድሙ ነው እንጂ ትንሽ መናጢ እሱማ ጥሩ አይደለም። እንደው አነ ታናሽ ወንድሙ ነው እንጂ ክልፍልፍ እኮ እሱማ ጥሩ ነው። እንደው የፈጣሪ እንደው አለው ነገር እንጂ የዋሆቹን እየመረጠ ነው የሚያነሳው። ያንሳችሁ በሽታ። እኔ ሲጀመር የሆነ ነገር እኮ ተምታትቶብናል። ጤነኛ አይደለንም። በእኛ እርግማን ሊሆን በህዝቡ እርግማን ሊሆን ይችላል ይሞት ከመተ በኋላ ምስኪንዬ እንደው እንዴት አለ ጥሩ ልኝ እንደው ሲታዘዙ ቀላደፋ ሚል እንደው እንዲህ ብሎ እኔ በጣም ስቀባችሁ ነበር። የእናንተን እንደዚህ አባባል ከማስብ የልጇ ሞት ስለሚያሳዝነኝ ዝም እላለሁ እንጂ እስቅ ነበር።